ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ይስጥልን፣ እንደምንሰንብታችኋል የተከበራችሁ አድማጮቻችን። ይህ ሳምንታዊው የዋዜማ በነገራችን ላይ መሰናዶ ነው። ለዛሬም በተሰሙት ያልነውን የውይይት ርዕስ አንስተን ከባለሙያዎች ጋር ቆይታ የምናደርግበትን የውይይት መሰናዶ ይዘን ቀርበናል። ፕሮግራማችንን በማድመጥ አብራችሁን እንድትቆዩን እንጋብዛለን። ፕሮግራሞቻችንን wazemaradio.com ላይ ገብታችሁ ማዳመጥ ትችላላችሁ። በማህበራዊ ገጾችም እንደዚህ ዋዜማ ራዲዮ ብላችሁ ፈልጉን። ፕሮግራማችንን በመስማት ከኛ ጋር በመሆን የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ወደ ፕሮግራሙ እናልፋለን። ኢትዮጵያ የረጅም ዘመን የስልጣኔ የጦርነት የችግር ዘመን የማለፏን ያክል ከቀሪው ዓለም ጋርም ባላት ግንኙነት የረጅም ዘመን ድርሳናት አሏት። የሩቅ ዘመኑን ትተን የቅርብ ዘመናቱን የኢትዮጵያ የውጭ ጉዳይ ፖሊሲ ብንመለከት በብዙ ውጣ ውረዶችና ፈተናዎች ውስጥ ያለፈ ነው። የሀገሮች የውጭ ጉዳይ ግንኙነት በሰነድ ሰፍሮ እንደ ሕግ እየተጣቀሰ አስረጅ የሚሆን ሳይሆን ሀገሮች ጥቅማቸውን ታሳቢ ባደረገ መልኩ በየሁኔታው የሚሰጡት አጸፋዊ ምላሽ ስብስብ ነው። አቋም መቀየር፣ አሰላለፍን ማሳመር፣ ወዳጅ መፈለግ፣ ባላንጣን ፊት መንሳት ሁሉ የውጭ ጉዳይ ፖሊሲ ውስጥ የየዕለት ተግባራት ናቸው። በዚህ ሁሉ ውስጥ ሀገራዊ ጥቅም የስሌቱ ዋነኛ ማጠንጠኛ ነው። የኢትዮጵያ የውጭ ጉዳይ ፖሊሲ ያሁንም ሆነ ከዚህ ቀደም የነበሩት የቆሙለት ሀገራዊ ጥቅም ሊያስወግዱት የተለሙት ስጋት ምን ነበረ ብሎ መጠየቁ አስፈላጊ ነው። የዛሬው ውይይታችን የኢትዮጵያ የውጭ ጉዳይ ፖሊሲን ከትናንትና እስከ ዛሬ በጨረፍታ የምንዳሰስበት ነው። ሁለት ተወያዮች አብረውኛሉ። በዚህ የመጀመሪያው ክፍል ውይይት ላይ ካሳሁን አዲስ የቀድሞው የዋሽንግተን ፖስት ጋዜጣ የአዲስ አበባ ዘጋቢ የነበረና በሌሎች በርካታ ሚዲያዎች ላይ ሰርቷል። ጋዜጠኛ ነው። ከተለያዩ ዲፕሎማቶች ጋርም በአማካሪነት አገልግሏል። ዳዊት ተሾመ የፐብሊክ ፖሊሲ ምሩቅ ነው። በፖለቲካ ጉዳዮች በተለይም በተቃዋሚ ፓርቲዎች ጉዳይ ላይ ትንታኔዎችን በመጻፍ ይታወቃል። ሁለቱም እንግዶቼ አብረውኝ አሉ። በዚህ በውጭ ጉዳይ ፖሊሲ ዙሪያ ላይ ሐሳብ ያጋሩናል። የዕለቱ የፕሮግራሙ አዘጋጅ አርጋው አሸኔ ነኝ። ከዋዜማ ጋር አብራችሁ ቆዩ። እንግዲህ ለሁለታችሁ መነሻ ማድረግላችሁ አንድ ጥያቄ አለ። በኢትዮጵያ የዘመናዊ ታሪክ ውስጥ በተለይ የቅርብ ጊዜውን የኢትዮጵያ ታሪክ ብንመለከት አጠቃላይ እነዚህ የውጭ ጉዳይ ፖሊሲዎቻችን ታሳቢ የሚያደርጉት ወይም ደግሞ ግብ አድርገው የሚነሱት ሀገራዊ ጥቅም ምን ነበረ? እንደው እሱን መነሻ ጥያቄ እናድርግና ወደ ሌሎች ጥያቄዎች ላይ እናልፋለን። ዳዊት ድሉ ላንተ ልስጥ። እሺ፣ አመሰግናለሁ አርጋው። እንግዲህ እንደሚታወቀው የዘመናዊ ኢትዮጵያ ታሪክ የሚጀምረው ከአጼ ቴዎድሮስ መነሳት እና ስልጣን መያዝ ነው የሚጀምረው። በዘመነ መሳፍንት የተካፈለችውን ኢትዮጵያ አንድ በማድረግ የሚጀምረው ማለት ነው። ከዛ ጊዜ ጀምረን ወደዚህ ሲያየን ስንመጣ በኢትዮጵያ በውጭ ግንኙነቷ ተላቸው የነበሩት ዋና አበይት ፕሪንሲፕሎች የነበሩት አንደኛው እና ትልቁ ወታደራዊ እርዳታ ማግኘት፣ ከወታደራዊ ቁሳቁሶች ጋር ያለ የቴክኖሎጂ ትራንስፎርሜሽን እና የሞደርናይዜሽን ልትለው የምትችለው አይነት ግብአት ነው። እንደምታስታውሰው የአጼ ቴዎድሮስ ለምሳሌ ከእንግሊዝ ጋር ያጋጫቸውም አንደኛው የፍላጎታቸውን እንግሊዝ በኩል በጎ ምላሽ ስላልነበር በኢትዮጵያ ውስጥ የነበሩትን እንግሊዛውያን በማሰር መድፍ እንዲሰሩ በማስገደዳቸውም ጭምር ነው። አንደኛው ይሄ ነው ትልቁ። ከዛ ዘመን ከአጼ ቴዎድሮስም በሚኒልክም ስታየው በኃይለ ሥላሴም ኢቭን በደርግም በኢህአዴግም አሁንም ስታየው የወታደራዊ ድጋፍ ማግኘት ቁልፍ የሆነ የውጭ ጉዳይ ፖሊሲያችን የመጀመሪያ ምሰሶ የሆነን የሚመስለው አንደኛው። ሁለተኛው የዳር ድንበርን የማስከበር ወይም ቴሪቶሪያል ኢንቴግሪቲ የምትለውን የሀገሪቷን አንድነት የማስከበር ነው። ይሄኛውም ብዙ ከፍላጎትነት
ወደ ተግባራዊነት የተሸጋገረው ከአድዋ ድል በኋላ ነው እንደምናውቀው በ10 አመት ውስጥ ነው የኢትዮጵያ በአብዛኛው ከዛን ጊዜ ከነበሩ አጎራባቾቻችንን በኮሎኒያል ከያዙ ሀገሮች ጋር ስምምነት በማድረግ ዳር ድንበሯን ዲፋይንድ ግልጽ የሆነ ዳር ድንበር የተመሰረተው ማለት ነው ከ1897 እስከ 1907 ባለው ውስጥ ነው ይሄ የኢትዮጵያ ዳር ድንበሯን የምናውቃት የኢትዮጵያ ዳር ድንበር እውን ሆኖ የምናየው ስለዚህ የዳር ድንበር የማስከበር ቴሪቶሪያል ኢንቴግሪቲውን የማስጠበቅ ሁለተኛው አበይት ግብ ሆኖ እናያዋለን ሶስተኛው እና ዋናው የአንደኛው ሌላኛው የውጭ ፖሊሲ ምሰሶ ሆኖ የምናየው የባህር በርን የማግኘት ነው የባህር በርን የማግኘት ሁሉም መሪዎቻችን ሲደክሙበት የነበረ ነው ከኢህአዴግ ውጭ የነበሩት ሌላኛው እስከ አፄ ኃይለ ሥላሴ ድረስ ዘልቀው የነበረው የክርስቲያናዊ ወንድማማችነት እሱን ላይ ተመሰረተም እናያለን ይሄኛው ሌላኛው ከዚህ ፕሪንሲፕል ስር የምናገኘው እንደ ግብ ተይዞ የነበረው ምንድነው በኢየሩሳሌም የሚገኙ የኢትዮጵያን 44ቶችን እና 44ቶችን እነሱን የማስከበርና ታሪካዊ ባለቤትነትን የማስጠበቅ ግብ ይዞ የቆመ ፕሪንሲፕል ነበር የክርስቲያናዊ ወንድማማችነት የሚባለው ማለት ነው እነዚህ ናቸው ዋና በታሪኩ ከኢትዮጵያ ዘመናዊ ታሪኩ ጀምር ከአፄ ቴዎድሮስ ዘመናዊ መንግስት ጀምረን እስካሁን ድረስ ያሉትን ዋና ጉዳዮች በኢትዮጵያ ውጭ ጉዳይ ፖሊሲ የምንመለከታቸው እነዚህ ናቸው ሆኖም ግን ከነዚህ ሂደቱ የምንረዳው ምንድነው በአመዛኙ የኢትዮጵያ ውጭ ጉዳይ በውጭ ግንኙነት የምታስጠብቃቸው ፍላጎቶች በአመዛኙ ተመሳሳይ ሆኖ የቀጠለ ነገር ግን እንደየመሪዎቹ አቅም ወይም እንደየመሪዎቹ የስልጣን ጠንካራነትና ስልጣናቸውን በሚያስጠብቁበት መንገድ የተቃኘ የውጭ ግንኙነት ነበራት በአንዱ በኩል ከዌስተርን ወይም ከአሜሪካ ጋር ስትወዳጅ በሌላ በኩል ከእንግሊዝ ጋር ከዛ ከራሻ ጋር አሁን ደግሞ ከቻይና ጋር ጠንኮሮ የምናየው ነገር እናያለንና የመሪዎቹ ስልጣን የማስጠበቅ ግብ በዘለለ የምናገኛቸው ፕሪንሲፕሎች እነዚህ ናቸው አምስቱ ዋናዎቹ በኔ እይታ ማለት ነው ጥሩ ወደ ካሳሁን ሊድ ካሳሁንስ እንዴት ነው በኢትዮጵያ ታሪክ ውስጥ የዲፕሎማሲ ታሪካችን ምን ይመስላል በዛ ላይ ዋና አንኳር የምንላቸው ጉዳዮች ምንድናቸው ባንተ እይታ የውጭ ጉዳይ ፖሊሲ አጠቃላይ ከኢትዮጵያ ታሪክ ውስጥ እሱን ነክሰ ስታወጣ አንድ የምታስተውለው ነገር በጣም ቀጣይነት ወይንም ይሄ ፈረንጆቹ ኮንቲኒቲ የሚሉት የምታይበት ኤሪያ እሱ ነው ማለት ይሄኛው መንግስት ይምጣ ያኛው መንግስት ይምጣ ይሄኛው ንጉስ ይምጣ ሌላኛው ንጉስ ይምጣ ይብዛ ሚነስም ቀጣይነት የነበረበት ኤሪያ ነው ማለት ዋይል የሀገር ውስጥ ፖሊሲዎች አንዱ የጀመረውን አንዱ አፍርሶ ሌላው ሲቀጥል ሌላው የጀመረው ሌላው አፍርሶ ሌላው ሲቀጥል የውጭ ጉዳይ ፖሊሲን ስታይ የኢትዮጵያ የውጭ ጉዳይ ፖሊሲ ታሪክ ስታይ ተከታታይነት የነበረው አንዱ በጀመረው ላይ ሌላው ሲገነባ የነበረበትን ሁኔታ ነው የምታየው ለምሳሌ ሚኒሊክ አፄ ዮሐንስ አፄ ቴዎድሮስ ከእንግሊዞች ጋር ጀምሮ የነበረው ግንኙነት ላይ አፄ ዮሐንስ እዛ ላይ ቢልድ ሲያደርግ ታያለ አፄ ዮሐንስ ከእንግሊዝና ከጣሊያን ጋር ጀምሮት የነበረው ግንኙነት ላይ አፄ ሚኒሊክ እዛ ላይ ቢልድ አድርጎ ሴት ታየዋለ ኃይለ ሥላሴም እንደዛው ቢልድ እያደረገ ሴት ታየዋለ በኢትዮጵያ ያው ኢምፓየር በነበረችበት ሰዓት ላይ ማለት ነውና ተከታታይነት ቀጣይነት የሚስተዋልበት የፖለቲካ ኤራ ይመስለኛል ከኢትዮጵያ ቦታ ከኢትዮጵያ ፖለቲካ ታሪክ አንፃር ከደርግም ከመጣ በኋላ የኢህአዴግንም ሁኔታ ስታይ ሞር ኦር ለስ ለአፍሪካ ህብረት ያላቸውን ኮሚትመንት ስታይ በዛ ላይ ያን ያህል ብዙ እርስ በርሳቸው የአንደኛው ፖሊሲ ከሌላኛው ያን ያህል አለመራቁን ስታይ ፕሮባብሊ በኢትዮጵያ ታሪክ ውስጥ ቀጣይነት የነበረው ብቸኛ የፖሊሲ ኤሪያ እሱ ይመስለኛል ከዛ በተረፈ ዳዊት እንዳለው
ዋናው የኢትዮጵያ የውጭ ጉዳይ ፖሊሲ ዓላማ የነበረው ሰርቫይቫል ነው። ምክንያቱም መሪዎች በተለያየ አጋጣሚ ከውጭ ሀገራት ከውጭ ሀገር መንግስታት ጋር ይገናኛሉ እና ያ ግንኙነት ምን አስተምሯቸዋል? ሌላው ዓለም በቴክኖሎጂ በተለይ በሚሊተሪ ቴክኖሎጂ ከኢትዮጵያ በጣም ርቆ እንደሄደ ሌላው ዓለም እርስ በርሱ አንዱ አንዱን እንደሚወር ኋላ ላይም ደግሞ 19ኛው ክፍለ ዘመን ሁለተኛው አጋማሽ በኋላ አፍሪካ ኤዥያ በአውሮፓውያኖች እንደተወረረች ኮሎናይዝ እንደተደረጉ ያን ሪያላይዝ እንዳደረጉ እነሱ ውጭ ጉዳይ ፖሊሲያቸውን ኢትዮጵያ የዚህ ታሪካዊ ሂደት ቪክቲም እንዳትሆን ምን ማድረግ አለብን ብለው ጠይቀው ያን ጥያቄ ለመመለስ የሚያደርጉት ትግል ነበረ ዲፋይን የሚያደርገው የውጭ ጉዳይ ፖሊሲያቸውን። ከዛ አንፃር ስታይ አፄ ዮሐንስ ከእንግሊዞች ጋር ከግብጾች ጋር ያደርጉት የነበረ ድርድር፣ ከጣሊያኖች ጋር አፄ ሚኒሊክም እንደዛው ያደርጉት የነበረ ድርድር፣ ኋላ ተፈሪ መኮንን ገና ንጉስ ሳይሆን ኢትዮጵያን ሊግ ኦፍ ኔሽን ውስጥ አስገብቶ በኮሌክቲቭ ሴኪዩሪቲ አማካኝነት ዓለም አቀፍ ጥበቃ እንድታገኝ ሲያደርግ የነበረው ሙከራ ኋላም ሊግ ኦፍ ኔሽን ካስገባት በኋላ ፋሽስት መጥቶ ሲወር ሄዶ ጄኔቭ የተናገራቸው ነገሮችን ያን ሁሉ ስታይ በአንድ ሴንቴንስ አስቀምጥልኝ ብትለኝ ለምሳሌ የኢትዮጵያ ውጭ ጉዳይ ፖሊሲ በታሪክ ውስጥ የኢትዮጵያ ውጭ ጉዳይ ፖሊሲ ኢትዮጵያ እንደ ነፃ ሀገር መቆየቷን ለማረጋገጥ የሚጥር ፖሊሲ ነበረ ብዬ ነው የምነግርህ። ምክንያቱም አጠቃላይ እስያው ቅድም እንዳልኩ እስያዎች፣ አፍሪካውያኖች፣ ቻይና፣ ኢንዲያ፣ የላቲን አሜሪካ የነበሩ የተለያዩ ማህበረሰቦች በአውሮፓውያኖች ቀኝ እየተገዙ ሁሉም ነፃነታቸውን እያጡ ባሪያ ኋላ ቀኝ ተገዥ እየሆነ ያለበት ሁኔታ ስላለ የኢትዮጵያ በተለያየ ጊዜ የነበሩ መሪዎችም ያንን ያውቁ ስለነበረ ያ እጣ ለኢትዮጵያ እንዳይደርስ የሚያደርጉት ትግል ነበረ የውጭ ጉዳይ ፖሊሲያቸውን የሚመራው ያ ትግል ማለት ነው። ያንን ለማድረግ ብዙ ነገር አድርገዋል። ውሎች ተዋውለዋል፣ ጓደኝነት መስርተዋል። እርስ በርስ እዛው የሀገር ውስጥ ፖለቲካውን ሁሉ አፌክት አድርገው እርስ በርስ ነገስታቶች ተካክደዋል። ብዙ ነገር ሆኗል። ግን ያ ሁሉ ዓላማው የኢትዮጵያን ነፃነት አስጠብቆ ለማቆየት ነበር። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት wazemaradio.com ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ wazemaradio@gmail.com wazemaradio@gmail.com ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ ዋናው የኢትዮጵያ የውጭ ጉዳይ ፖሊሲ ማጠንጠኛ የሀገር ነፃነትን ማስጠበቅና የራስን የማዳን ዓላማዎች እንዳሉት በሁለታችሁም ተገልጿል። ይህንን የውጭ ጉዳይ ፖሊሲ ለሀገር ውስጥ ስልጣን ማስጠበቂያ ሲጠቀሙት ነበር ወይ? በዛ በኩልስ ያለው ነገር እንዴት ነው የምታየው? የኢትዮጵያ መንግስታት በሀገር ቤት ስልጣናቸውን ለማስጠበቅስ የውጭ ዲፕሎማሲውን እንደ ከለላ ይጠቀሙታል ወይ? ይህንንስ ማየት እንችላለን? አጋጣሚዎች አሉ። እሱም ግን የውጭ ጉዳይ ፖሊሲ አልለው ማለት ፖሊሲ ሲሆን አንድ ግሩፕ በጣም ጠባብ ለሆነና በጣም ጊዜያዊ ለሆነ ዓላማ የሚያደርገው ድርጊት ከሆነ እኔ ግንኙነት ብለው ነው የምመርጠው። ፖሊሲ አይደለም እሱ ማለት። ለምሳሌ አፄ ዮሐንስ አፄ ቴዎድሮስን ለመጣል ከእንግሊዞች ጋር ያደረገው ትብብር፣ አፄ ሚኒሊክ አፄ ዮሐንስን
ለማዳከም ከጣሊያኖች ጋር ያደረገው ትብብር አጼ ተፈሪ መኮንን ኢያሱን ለማስመታት እሱም ከጣሊያኖችና ከእንግሊዞች ጋር ያደረገው የተለያዩ ግንኙነቶች የተለያዩ ኢትዮጵያ ውስጥ የነበሩ ፖለቲካል አክተርስ ከውጭ ኃይላት ጋር የተለያየ ግንኙነት አርገዋል ኢን ዘ ኮርስ ኦፍ ራሳቸው ስልጣን ላይ ለማስመጣት። እዚህ ጋር አንድ ከካስሽ ለየት ያላሳባለኝ ነኝ። ጥሩ እንግዲህ አርጋውን ካልተሳኩኝ አንተ ልታነሳው የፈለኩ ፈረንጆቹ ዳይቨርዥነሪ ፎሬን ፖሊሲ የሚሉት የማስቀየሻ ውጭ ጉዳይ ፖሊሲ የሚሉት ነገር ነው። በመጀመሪያ ደረጃ ውጭ ጉዳይ ፖሊሲ የሚመነጨው ከሀገር ውስጥ ሁኔታ ነው። ስለዚህ የሀገር ውስጥ የስልጣን አያያዝ ታሪካችን በራሱ የውጭ ጉዳይ ፖሊሲያችን ላይ ተጽዕኖ አለው። ለዛም ነው የውጭ ጠላት አለብን ብቻ በሚል ታሳቢ አይደለም መሪዎቻችን የመሳሪያ ለማግኘት መሳሪያ ማግኘትን እንደ አንድ የውጭ ጉዳይ ፖሊሲ ፕሪንሲፕል ይዘውት ወይም እንደ ዓላማ ይዘውት ሲንቀሳቀሱ የነበረው። መሳሪያ መያዝ በራሱ የኢትዮጵያ ስልጣን በኢትዮጵያ ፖለቲካ ውስጥ ስልጣን የሚያዘው የሚጠበቀው በመሳሪያ ኃይል ነው። በአፈሙዝ ነው ስልጣን እስካሁን ሲያዝ የነበረው። ስለዚህ ይሄን መሳሪያ የሚያገኙበትን መንገድ በማመቻቸት ስልጣናቸውን ለማስጠበቅ ይጠቀሙበታል። ጥሩ ምሳሌ የሩቆቹን ምንንተን አሁን ለኢትዮጵያ አሁን በኢህአዴግ ዘመን ሶማሊያ ውስጥ ለተደረገው ጦርነት እንደ ፈረንጆቹ አቆጣጠር ከ2005 እስከ 2006 ድረስ ባለው በአጠቃላይ ከቻይና፣ ከራሺያ፣ ከቼክ ሪፐብሊክ፣ ከእስራኤል ከፍተኛ ሄቪ ዌፐንስ የምንላቸው ታንክን ጨምሮ እና ወታደራዊ መኪኖችን ጨምሮ ተገዝቷል። እነዚህ ወታደራዊ አቅም ይሄ ወታደራዊ አቅም ለጦርነቱ ብቻ የሚውል ነው ወይ ነው? ለኔ አይደለም። ለጦርነቱ ብቻ ሳይሆን ኢህአዴግም ስልጣኑን ለማስጠበቅ የሚመካበት ኃይል እየፈጠረ ነው። የስልጣኑን ለመጠበቅ የሚያስችለውን አቅም እየጨመረበት ነው የሚለው አንደኛው ይሄ ነው። ሁለተኛው ነጥብ ምንድነው? ብዙውን ጊዜ እኔ የምናየው መሪዎቻችን ወደ ውጭ የሚሄዱት ወይም የተክለሰውነታቸው በውጭ ጉዳይ ፖሊሲ ላይ መሳል የሚጀምሩት መቼ ነው የሚለው ደግሞ ትልቅ ጥያቄ ነው። ለምሳሌ የአፄ ኃይለ ሥላሴን ስናይ ከ1955 የታህሳስ ግርግር በኋላ ነው በጣም ወደ ውጭ ወጥተው የምናየው። የአፍሪካ አንድነትን ብንል ለምሳሌ በቅርብም ደግሞ መለስ መች ነው ወደ አፍሪካ ወደ ዓለም መድረክ መውጣት የጀመረው። ብዙ ጊዜ አምባገነን መሪዎች የሚያደርጉት የራሳቸውን ተክለሰውነት በማክሰፍ በዓለም አቀፍ ደረጃ ላይ ከበሬታ ያላቸው አንቱ የተባሉ ሰው ናቸው እና ሐሳባቸውን ስላልተረዳን ነው እኛ ወደሚል አስተሳሰብ ራሳቸውን ጉድ ፋዘር የሚሉት ፈረንጆቹ ማለት ነው። ወይም በአፍሪካ ፖለቲክስ በተለይ በዌስተርን አፍሪካ አካባቢ ላይ የምታየው ነገር ጉድ ፋዘርዝን የምታየው ነገር ነው። የፖለቲካ ቀውስ ሲመጣባቸው ከዛም በፊት ስልጣናቸውን ለማስጠበቅ የሚያደርጉት እንቅስቃሴ ከውጭ ፖሊሲያቸው ጋር የተቃኘ ነው እና ውጭ ጉዳይ ፖሊሲ ለስልጣናቸው ስልጣን ለማግኛ ለማስጠበቂያ የሚጠቀሙበታል። ለማግኘት ብቻም ሳይሆን ለማስጠበቅም ጭምር ነው የሚል አርጉመንት አለኝ። ስለዚህ ይሄ አንዱ የውጭ ጉዳይ ፖሊሲያችን ስቴት ሴንትሪክ ነው የሚል እምነት አለኝ እኔ። የህዝቡን ተጠቃሚነት ማዕከል ላይ ያስቀመጠ ሳይሆን የአገዛዞቹን ህልውና ያስቀደመ ነው የሚል እምነት አለኝ። ካሳሁን አዲስንና ዳዊት ተሾመን ለነበራቸው ቆይታ አመሰግናለሁ። ውይይታችን በዚህ አላበቃም። በርካታ ጥያቄዎች አሉ ከዚህ ከውጭ ጉዳይ ፖሊሲ ጋር በተያያዘ የምንመለስበት ይሆናል ሳምንት። እንደዚሁም ሌሎች ባለሙያዎችም ሐሳብ የሚሰጡበት ነው ይህ ርዕሰ ጉዳይ። የቀሩትን ጉዳዮች በቀጣዩ ፕሮግራም የምንመለስበት ይሆናል። ፕሮግራማችንን በማድመጥ አብራችሁን ስለቆያችሁ እናመሰግናለን። የሚኖሯችሁን አስተያየቶች በኢሜል አድራሻችን wazemaradio@gmail.com wazemaradio@gmail.com ላይ ብትጽፉልን እናስተናግዳለን። እንደዚሁም ደግሞ
ከዚህ ቀደም የተላለፉ በርካታ ፕሮግራሞች አሉን። እነሱን ለመከታተል በዌብሳይታችን ላይ wazemaradio.com አለበለዚያም በማህበራዊ ገጾች በትዊተር እና በፌስቡክ ላይ ዋዜማ ራዲዮ ብላችሁ ፈልጉን፣ ተከተሉን። በቀላሉ ፕሮግራሞቻችን ይደርሷችኋል። እንደዚሁም ደግሞ በዩቲዩብ እና በሳውንድ ክላውድ ፕሮግራሞቻችንን ማዳመጥ ይቻላል። ዋዜማ ራዲዮ ብላችሁ ፈልጉ። እንግዲህ ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበር ተስፋ አድርጋለሁ። የዕለቱ የፕሮግራሙ አዘጋጅ አርጋው አሸኔ ነበርኩኝ። እስከ ሳምንት ደህና ቆዩን።